ባልሽ ከውጭ መጥቶ በር ቆርቆሮ እንደገባ እንደከፈት የመጀመሪያ መብራቱን አጥፊለት ሊደነግጥ ይችላል ምን ተፈጠረ ይላል ላ ያንተ የፊት መብራት ለክላስ ይበቃዋል ብዬ ነው እኔ በኑጌ እጅ አድጌ በሩን አስብተሽ ከዛ ዲዛይት ስንት እንደገባ ታውቂያለሽ 1500 ብር ስንት ኪሎ መጨረሻ የደሃ ምግብ ስጋ ነው የትም ምድር ላይ አሁን ይጃለው እንድ ብላ አሁን እኛ ጧት ላይ ጎመን ነው የምንበላው ምሳ ሰዓት ላይ ሰላጣ ነው የምንበላው ሽንት ቤት ስንገባ እበትን ታገኘ አባቷ ቆንጥጦ ያሳደጋት ሴት ልጅ አልባሌ ቦታ አትውልም ጫቷን ገዝታ ቤቷ ነው የምትቀመው አባቷ ቆንጥጧት ጫት ከቃመች ባይቆንጥጣት ምን ልታደርግ ነበር ሚስቴ ስትማገጥብኝ አልጋ ስር ሆኜ አይቻታለሁና የወለደችው ልጅ የኔ አይደለም አቶ ኃይሉ ተስፋዬ የህፃን ህሊና ኃይሉ ወላጅ አባት የመሆን እድላቸው ሰላም ብለናል እጅ ነስተናል አንገደፍተናል ይሄው መተናል አንገደፍተናል አትበሉ እያሉ ነው ለምን እንደሆነ አልገባኝም ያረዳድ ጉዳይ ሊሆን ይችላል አንገደፍተናል ማለት ከአንገት ደፋ ብለን ሰላም ተቢሰጠው ጋሽ ንጉሴ ምን ሊል ነበር መሰለ መንገድ ላይ ሲሄድ አንድ ህፃን ልጅም ሲያይ እንዴት ዋልክ ይላል ትልቅም ሰው እንዴት ዋልክ ይላልና ለምንድነው ጎንበስ የምትለው ለምንድነው አንገትን መደፋው ሲባል ለሱ ሳይሆን ለሰሪው ነው ብሎ አንድ ቀን የተናገረው ነገር ሁሌ ካሜራው ላይ ያጠፋ ገርፎን ነገረኝ ቤተሰቦች እንግዲህ እንኳን ደህና መጣችሁ አጃቢ የሚያሰኙ ቪዲዮችን ከናንተ ለናንተ ይዘመተናል ከቪዲዮቹ ጋር አብረናችሁ ምን ቆየው እኔ ግሴ ግስላው እንዲሁም እኔ ወንድማችሁ ተሙ ንጉሴ ከካሜራው በስተጀርባ ቅመሚት አቤት አንድ ላይ መሆን ነው አቤት ይበልሽ መድኃኒዓለም ይሄንን መርሳት አያስፈልግም ማለት ነው ቪዲዮውን ከመጀመራችሁ በፊት የላይክ ምልክቷን በመንካት ለብዙሃኑ የኢትዮጵያ ህብረተሰብ አማርኛ መስማት ለሚችል ሁሉ መድረስ ይችላል አማርኛ ለምን ትላለህ እንግሊዝኛም እኮ ማከለጣል እናደርጋለን ፍሬንች ሞንታና አማርኛና እንግሊዝኛ መስማት ለሚችሉ ሰዎች ሁሉ እንዲደርስ በላይክ ታግዙናላችሁ ማለት ነው በመቀጠል ደግሞ ሁሌ እንድንገናኝ ሰብስክራይብ በማድረግ ኖቲፊኬሽን ወደ እናንተ እንዲደርስ የደወል ምልክቷን ኦን ካደረጋችሁልን ሙሉ ፓኬጃችንን ዘጋችሁ ማለት ነው ሁሌ እንገናኛለን ሁሌ እንጫወታለን ሁሌ እንማማራለን how to help this organization እዚህ ከገባ ጥሩ ጥያቄ how to help each other together ካላችሁ ደግሞ ያቺን ነገር ታበሩልንና ትመለከቱናላችሁ ማለት ነው ቪዲዮ ላይክ ያደረጋችሁ ዳይ ወደ ቪዲዮ አዎ እናት ልጇን በብዙ እጥፍ እንደምትወድ የታወቀ ነው እና እናት ለልጇ ፍቅሯን በምን ያክል መንገድ ነው የምትገልጸው ብለህ ታስባለህ ለምሳሌ አንተ ምን ታደርግህ ነበር ግጥሟን እስቲ ያቺን በልልኝ እስቲ ቅማል ምናምን የምትለውን ሁሌ ካፋ አይጠፋም ቅማል የምትለው እስቲ በለው አንተ አብረናል የምንለው እኔ አይደለም ራስ ነው እናት ለምትሞት ሄዳ ጎንብሳ ቅማል ትቀፍላለች በጨለማ ዳብሳ የሚለው እሱን እና በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደው ቢበሩ ምንለው የእናቶችን ጥልቅ ፍቅር ባገናዘበ መልኩ ነው እንግዲህ ሁሌ ስንዘምርላቸው የምንኖረው እድሜና ጤና ለእናቶቻችን ይሁን እያልን የእናትን ፍቅር ሊገልጽልን ዘንድ አንድ ቪዲዮ ይዘን መጥተናል እንካችሁን በላችሁ ማይ ራት ደርሷል ደረሰ አው ምንድነው የሰራኸው ፍርፍር ምን ነው ትላንት ማታ ምንድነው የሰራኸው ፍርፍር ምሳ ላይስ ያው ፍርፍር ቁርስስ ፍርፍር ሰውዬ በፍርፍር ልገለኝ ነው ምን ላድርግሽ ቤት ውስጥ እኮ ያለ እንጀራ ምንም የለም እሱን ለራስ አብቀው ለንግድና ሌላ ነገር ስራለ ምን ልስራ ጥብስ ስጋ ከየት ይመጣል አላውቅም ግን ሂድና ስራ ጥብስ ስጋ ከየት ይሄው ደርሷል እንዴ ስጋ ከየት አመጣ ድመቷን የድመቷን አላቅልም ምን ከየትም ማምጣ ብላው ቆሩ እግዚአብሔርን ቪዲዮ በጣም ከልብ ያሳቀ እኔ ተዚህ ይላል ቤቶ ሁሉ ተብለን ውሃ የለም ነበር በምላሳችሁ እንትን ልጻታላችሁ እዛው ራሳችሁን ቻሉ ነው ሌላም አለው መሰለኝ ከረጅም ሳቅ በኋላ ምን ጽሁፍ እዚህ ጋር አዎ ከስራት አስገባዋል በቀል አቤት ከትምህርት ቤት መዝናኛ ቦታ ስለሚወስዱን አስፈቅጂልኝ እንደሄድ ለካ ዛሬ ነው አው ዛሬ ነው አንቺ ካስፈቀድሽ ትላለች ችግር የለም እኔ ምልሽ ወይ ዛሬ ከትምህርት ቤት መዝናኛ ስለሚወስዷቸው የኔ ራሴ ልጅ ልካለው አንቺ ምሱላኪ ማሱ አዎ ምን ችግር አለው የኔም ልጅ እኮ ይሄዳል ልከዋለሁ እሺ ይሁን በቃ ነው አቤልም ስለሚሄድ ልከዋለሁ አንተም ትሄዳለህ እሺ በቃ ተፈቀደ ሰላም ወይ አንተ አቤት እኔ እናት እዚህ ያለው ነው በቀሉን አስፈቅጂልኝ ምትላት እኔም ብትጠይቀኝ አልፈቅድልህም ዝም በል እንደውም አትሄድም
ይሄ እውነት ነው እና አልሄድም። አዎ አትሄድም። ተነስ ወደ ስራ። አጥራው ናውል አቤል መጣ? አዎ ለምን ዛሬ መዝናኛ ቀረ? አይ ስራ ነበረኝ አልተመቸኝም፣ ለዛ ነው። ተዝናናችሁ? አዎ ተዝናናን፣ ደስ ይል ነበር። ሁላችንም ጋር ያለ ከመዝናኛ ቦታ ነው ላንተ ያመጣሁት። ወይኔ ላንተስ? እኔ እዛ በልቻለሁ፣ ይሄ ላንተ ነው። እሺ አመሰግናለሁ። ለምን ይሄ ሁላችንም ጋር ነው? አዎ ለምን? እውነት ነው ለምን? ምሳ በላ አልበላው? ከመሶብ ውስጥ አንድ እንጀራ ይዘና ቶሎ በል። እሺ ይሄው አንድ እንጀራ ነው የወሰድከው? አዎ አንድ ነው። እንካ ችኛዋን ጨምርባት። እንካ ከአንድ እንጀራ በላይ በዓል አይደል እንዴ? ብላ እኮ በዓል ቢሆንም ይበዛል። አምጣው እንዴ አምጣው፣ ወጥ ላድርግልህ። አምጣው። አምስት ጭልፋ እኮ ነው ያደረግሽው። 5 ጭልፋ አታፍጥ፣ አርፈህ ብላ። እሺ ሊወግሩ ሲሉ ጠገብኩኝ። ልትወው ብቻ እንዳይሆን አታደርገውም ማለት ማን አስጨምረኝ አለ? ምን ሆንክ? እኔ መች ጠየቅኩሽ? ራስሽ አይደለሽ እንዴ በግድ ጨመርሽው? እኔ ነኝ ያልኩ? እግዚአብሔርን ነው ሁሉም እኛ ጋር የነበረ የተከናወነ ነገር ነው። እኛ ለምን እሷን የተንኩሳል? እሷ እኛ ላይ ለምንድን ነበር ግን እንደዛ ስታደርጉ ነው የነበሩ እናቶች? why always us well us ግን ይሄ ሁሉ ነገር ላያችን ላይ ተደማምሮ እኛን ሰራን። ከዛ ከሰራን በኋላ ደግሞ እኛም ገና ለትውልድ እናስቀጥላለን ማለት ነው። ሌጋሳችንን ግድ ነው። ባለፈው ስለ ጅንጃና የተወሰነ ሀሳብ ሰተናቸው ወደውታል። እና በተለይ የኔን አንቺማ ለየት ያለ እኮ የኔን በጣም ነው የወደዱት። ግን ሲንግል ሆነ ቀረ። በጣም የሚገርመው ነገር ቶቶ ለምን ነው ይሄን ርዕስ ያነሳውበት ኬዝ ምንድነው? ለየት ያለ ጅንጃና ተልኮልናል ለባለ ትዳሮች። ትዳራችሁ እጅ እንዳይል እግር እንዳይል ስልችት እንዳይላችሁ ፍቅራችሁን በመሃላችሁ ያለውን ለመጨመር አስቦ የተዘጋጀ የጅንጃና ወይም ደግሞ የኮላቦሬሽን ይለዋል ፈረንጅ። ኮላቦሬሽን አንተ አታውቀውም። እንመልከት እና ምንድነው ባልሽ ከስራ ደክሞት ወደ ቤት ሲመጣ ቤቱን እንዲናፍቅ ከሚያደርጉት ነገሮች መካከል አይደለም እንዴ? አዎ ለሚስቶች ነው። ከውጭ ሲመጣ ባልሽ ምን ማድረግ እንዳለብሽ አንድ ነገር ንገር። አንዳንድ ቀን ሁሌ ባይሆንም ማለት ነው፣ አንዳንድ ቀን ወይም ደግሞ ድንገት ባልሽ ከውጭ መጥቶ በር ቆርቆሮ እንደገባ እንደከፈት የመጀመሪያ መብራቱን አጥፊበት። መብራቱን እልም አድርጊበት። ሊደነግጥ ይችላል። ምን ተፈጠረ ይላል ሲመጣ ማለት ነው። ያንተ የፊትህ መብራት ለክላሱ ይበቃዋል ብዬ ነው። እና እንደ አይነት ሙዶችን መጠቀም እንደዚህ እውነት ለመናገር አደናቅበኝ ልትይ ፈረንጅ ምን እንደሚል ታውቃለህ? ዶንት ትራይ ዚስ አቶም እንዳትሞክሩት ነው ባል ቢለው እንደዛ። አሁን ይህንን ብትጠቀም አሉ አደናቅበኝ ልትገኝ ነው በዚህ ጨለሙ። እግዚአብሔርን ነው የምልህ። አይ ሲሪየስ ማለት ነው። አስተዳደጋችን ትዳራችን ላይ በጣም ትልቅ ተጽዕኖ እንደ ኮንዲሽኑ ነው። ለምሳሌ እኔ በኑጌ እጅ አድጌ በሩን አስብተሽ ከዛ በር ላይ ልትቆሚ መንገድ ላይ ቆመሽ አይበራ ምናምን ልትይ የትም ስትቀርብ ያልችው ወሬ ፈረንጆቹ በትልቅ እግዚአብሔር አንተ ሰውዬ እንረጋጋለን። አሁን ፈረንጆቹ በትንሽ ነገር ኤክሳይትድ ይሆናሉ። አሁን አበባ ምናምን ሲጠቅ አሽትቶ ምናምን ሌላ ታርሱላ ትችላለች። እንዴት አድርገን ነው አበሻ ሴቶች ማውረድ የምንችለው? ስንት ነው የገዛው? ከዛ 2000 ብር ግማሽ ኪሎ እስከ አንድ ቆረቆር መኒ ዋይስ ነው እንደ ሙዱ ነው አይደለም። ይሄም እኮ ለምን ታውቃለህ? ያስደስታታል እኮ። ደስተኛ የሚሆኑ ሚስቶች አሉ። ያው ግን ማተራር ግን እንደ ባህላችን ፈረንጆች አበባ ላይ እንደገና ሮማንስ ሆና ይላል። እኛ ጋር ሲመጣ ትጨቀጭቀኛለች። ቤቴ በቃ አስጠላኝ።
ኧረ ተፋረዱኝ። ወንድ ልጅ ነፃነቱን ይወዳል አይወድም? እዛ ላይ ክርክር ላይ ያለ ነው። አይገጥም። ወንዶችም ችግር አለብን ፍቅር አገላለጽ ላይ። በነገራችን ላይ ያው የአባቶቻችን አይነት ምናምን ሙር ተብሎ ሴቶችም አይወዱም። በነገራችን ላይ አትልመጥመጥ ነው ያው ወንድ ይላሉ። አትልመጥመጥ ወንድ ልጅ አይደለህም እንዴ? ምንድን ነው አንተ ማልቀስ አትችል፣ በስትሮ መጠጣት አትችል እንዲህ ብለህ ጁስ በጣም ከባድ ነው። በጣም አስቸጋሪ ነው እንዴ። አይስክሬም የሆነ ጣፋጭ ነገር መብላት አትችል። አትልስ ሰማሽ ቅመሚት፣ አስተዳደጋችን ምንኖረው ህይወት ላይ በጣም ተጽዕኖ አድርጓል። ኧረ በቃ እንትና አደዛ ናቸው። ወዳቸዋለሁ። ይቅርታ ካስቀየምኳል። ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። አይታይህም፣ ድንዝዛሃል፣ ቀዝቅዛሃል። በዚህ ቤት ውስጥ ተቀብረህ እየኖርክ ምንም ነገር አይታይህም። እኔ ግን እየሞትኩ ነው። ያንተ እህት መሆን ሲኦል ከመኖር አይለይም። ተረጋጊ ብለህ ቀስ በይ ብለህ ሁሉም ጥለውኝ ሄዱ፣ ሁሉም ተቀየሩ። የት ላይ ይደርሳል ያልከው የደረሰው ምንድን ነው የሚያስደስትህ? ምንድን ነው የሚያኖርህ? ኋላ ቀር መሆኔ ኋላ መቅረቴ ነው ያኖረኝ። ከሰው ጋር መሮጥ አልወድም። የኔም የህይወት እርምጃ በሰው አይለካም። ቀድሞኝ የነበሩት ሮጡ፣ ደረሱ፣ ከዛስ ተሰነካክለው ቆሙ። ማጣት ያሟላ፣ መግደል ያስንቃላ። በማን ተለክቶ በማን ተሰፍሮ ነው ከሌ ያነሰ ከሌ በለጠ የሚባለው? ያንቺ ህይወት ያንቺ ነው። ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። የሰው ልጅ አይጠረቃም አይደለም። አንቺ ለፈጣሪው ሳይቀር እኮ አቃቂር የሚያወጣ ግብስ ፍጡር ነው። ማን በሰፈረው ተለክተሽ ነው ጎደልኩ ያልሽው? ተሰቃየሁብህ እኮ። ልቀቀኝ፣ ልሂድ፣ ልብረር፣ እንደፈለግኩ ልሁን። ካቃተኝ እመለሳለሁ። ክንፋቸውን ተሰብረው ወደ ጎጆቻቸው የተመለሱ ወፎች አይተሽ ታውቂያለሽ? ግድ የለሽም፣ ሁሉም እንዲሮጡ ፍቀጂና አንቺ ግን ከኋላ ቀር። ምናልባት መቀደምም እኮ ለመትረፍ ይሆንሻል። ገና እኮ ነሽ። እናንተ ማግኘት እንጂ ማጣት አልለመዳችሁ። እናንተ ማፍቀር እንጂ መታገስ አታውቁ። ውደዱኝ፣ ስጡኝ፣ አድርጉልኝ የሁሉም ሰው ጥያቄ ነው። ተቀባይ መሆን እኮ የመጎዳት ውጤት። መታየት፣ ማሸብረቅ፣ መዋብ ከመኖር ቀጥሎ የሚመጣ ነገር ነው። ከኋላ ቀሪና ራስሽን ብቻ አዳምጪው። ድንግል ማርያምን የተሸለመው እኮ ከኋላ የቀረው ቅዱስ ዮሐንስ። ድንቅ ጥበብ እንግዲህ በዚህ ይመሰላል። የጥበብ ዛር የሰፈረበት መንቀልቀል ያደርጋል ለመነቀል ይላል። ቄን ቄን ጀቴ ቄትኝ ፍረቴ። እነዚህ ጥበብን ኩሷን የጣለችባቸው ሰዎች እንጉልፋ ከዚህ በኋላ አንሰራም። ጥበብ ላይ ስለ ኩስ ነው ሰዎቹ። አራሩን ወቅ እውነቷን እኮ ነው። ይሄ እስከርቢ አይናገርም። ዝም ብለህ አፈን ከምትቀስ አንድ ግጥም ተው። ጥበብ እኔ ላይ ቤቷን ነው የሰራችው። ምን አገባኝ የሚሉት ሀረግ እሱ ነው ሀገሬን ያረዳት እንደ በግ የሚል ግጥም ልጽፍ ስሜት አንዘርዝሮኝ ብድግ አልኩኝና ምን አገባኝ ብዬ ተውኩት። እንደገና ፍቅር እንደገና መውደድ እንደገና አይገኝም። ግጥም በጃዝ ነው አይደለም፣ ግጥምን በጃር ነው። አቤት ግጥም ግን ከዚህ ጥበብ የምንረዳው ምንድን ነው? ቅመሜት መሰለሽ ሁሌም ራሳችንን እንድንሆን ይሄ የፉክክር ቤት ሳይዘጋ ያድራል የሚባለው እና አንደኛው ይሻላል ከአንደኛው ለጌታም ጌታ አለው ይላል እኮ። ፈጣሪ ብቻ ነው የተሻለው የሌለው። ሁሉም ነገር የሚሻል ነገር አለ እና ከማንም ጋር አትፎካከሩ። እንደ ቤታችሁ እንጂ እንደ ጎረቤታችሁ ለመኖር እየሞከራችሁ ህይወታችሁን አታቀንጭሯት። ቢ ዮርሰልፍ ቴንክ ዩ። በጣም አጭርና ግልጽ አማርኛ። በነገራችን ላይ ኮሜንቶቻችሁን በጋራ ሆነን እያነበብን ለመመለስም እየሞከርን ነው። በሰሞኑ አይታችሁ ከሆነ እና ምን አየው መሰለህ፣ ለአንተ አንድ ኮሜንት መጥቶልሃል። እንኳን ደስ አለ፣ የ20 ሊትር ዘይት ቻሌንጅ ሊጀመርልህ ነው። እንኳን ደስ አለ። ከዚህ በኋላ ግን በምላሹ ዘይት ብለህ እንዳታወራ ብለውሃል። አዩኝ በስተ መጨረሻ እድሜን በሙሉ የሚለውን እዚች ጋር እንዲህ ብለህ አያችሁኝ፣ ተመለከታችሁኝ፣ ሆነ እኛ ቤተሰብ ምን ተከናወነ። እነሆ የ20 ሊትር ባለቤት ልሆን ነው። እንኳን ደስ አለ። ልንሆን ነው። ጉዳዩ በዴ ስለመጣ ብዬ ነው ያልጫና ቀይ ወጥ ሰርተን ልንበላ። ይሄ የሚያሳየው ተመልካቾቻችን ምን ያክል እንደተማረሩ ነው። ተማረራቸው። የኛ ተመልካቾች የዋሆች ናቸው። መረራቸው።
እህሳ አዎ። ለማንኛውም ይህንን ርዕስ ያነሳንበትን እንትን ልበል። ቻሌንጀር እሸቴን አትደሰት ጀምሩለት ነው። ጥያቄ ነው፣ ገና ነው የተነሳው። ከገፉ ሰብስበው 20 ሊትር ዘይት። ስንት ብር ነው 20 ሊትር ዘይት? አለ እንደ 20 ሊትር ዘይት አለ እኮ አንተ ምናቃቸው። አይ ለምን እንዳነሳ ነው ይሄንን ቪዲዮ አይተን እንመለስ። ዘይት ስንት እንደገባ ታውቂያለሽ? 1500 ብር። ስንት ኪሎ ስንት ኪሎ ዘይቱ 5 ሊትሯ። አቤት አንተ ትዳር ይዘሃል እንዴ? እኔ ረሱት ልጃቸው በዚህ ኑሮ እንዴት ከየት መጣል ትዳር? ጀገረ ራስህን ጠብቅ፣ ራስህን ጠብቅ ልጄ። ያው ዛሬ አንተ ሰላም ሆነ ራስህን ጠብቅ። እቺ ክፉ ቀን ስታልፍ እግዚአብሔር ላንተ ያለውን የት ሄዳል ይመጣልሃል። ጣባ ያቀላቀሉ ማለት ምን ያልኳት እንደዚህ 500 ብር ሲባሉ ጣባ ያቀላቀሉ እግዚአብሔር አንተ ጎታል እንዴ የገዛ ልጃቸው ስንት ኪሎ። እድሜና ጤና ይስጡት እናት። አሜን። በጣም እንወዶታለን። ወንድማችን ደግሞ በቃ እንደዚህ ነገሮችን እየጠየቅ እንደው አቅርብልን በእናትህ። እሳቸውንም ማዝናናት ነው በቃ። 20 ሊትር ዘይት ከተሰጠኝ 5 ይርሳል። መጨረሻ የደሃ ምግብ ስጋ ነው የትም ምድር ላይ። አሁን ይጃለው እንዴ ብላ ወደ አረብ ምናምን ሀገር ሄደው ነው የሚጠበሰው ዶሮ ምናምን እንትን ነው የሚበላው ደሃ ማለት ነው። ጃክ ፉድ ነው። እዚህ ሀገር ግን ጃንክ ምንድን ነው? ስጋ አንደኛው ነው። ጭራሽ ዋጋው ይነገራል። የውሻ እኮ የበሬ የጅብ እኮ ነው ስጋ። ከጅብ ላይ ነጥቃ አርደ ያውም ገለበር ይሁን እኔ ሀብታም ነኝ ያን እየበላው ብለህ ማለት አንተ ጮማ ምናምን ሲባል ከተማ ውስጥ ሰው ላይ በቃ ደሃ ናቸው እኛ ሀብታም ነን ተብሎ አስር ቢጮሁ እንደ ሆረር ፊልም ትላልቅ ሻሞ ላይ ዘ ከተማ ውስጥ ማንካጋት ምንድነው ሲያስብ የውሾች እኮ ነው እንዴ? ለኛ አጥንት ነው እንድንበላ እኮ ጥርሳችን ራሱ አጫጭር ነው። አይተቆ ለምንድነው ጥርስ ሕክምና ይበዛው አለ ብለ እኔ ጥርሴ እየተነቃነቀ እየተሸረፈ ያስቸገረኝ እኮ ይሄን ያንጅ እኮ ነው። አትክልት ብትበላ እኮ ፈጽሞ እኮ ኃይል አታውጣ። አንዳንድ ሰው ግን እንዴት ነው የሚናገረው? በእናትህ ስጋን ነው የጅብ ምግብ ያለው? ስጋን ነው የውሻ ምግብ ያለው? ጅብስ ብንሆን ምናችን ይጎላል? ኧረ እንደው ጅብም ተብለን ተጠርተን ዋጋው በቀነሰ። የሚገርም ነገር የሆነ ኢንተርቪው ተደርጎ ማለት ነው ሀሳብ ሲሰጥ የነበረው ስጋ ቤት ሆኖ ነው። የሚገርም በጣም የገረመኝ ቪዲዮ አያይዘዋል። እዚህ አላያያዝኩትም እንጂ እንደው አይደለም አሉባልታ ያመጣ እዚህ እንትናት ወይ ወደ እንትኑ ቁረጭልኝ ቁረጩ። ዛሬ ምን ሆኗል ልጁ? ወይ ሊደልህ ስራ ያው ያኔ ጥሬ ስጋ በልተው የለ እንደ እነ ሙሴ መንገድ ማን ጥሬ ስጋ ይበላል? ያው መና ወርዶላቸው የለ የሱ መና ታዲያ ቢላ አስፈልጉት ነበር። እሱ ያው በላ ነው እንጂ ቢላ አስፈልገው። አንተ አስብ ከጅብ ነጥቀህ በሬው። አንተ አሁን ስጋ ቤት አትገባም አትሄድም? እኔ እንጃ አላውቅም። እኔ አሁን እንዲና ማለት አልችልም። ግን ብዙ ነገር እየጠፋ ኧረ የለም የጠፋኛ ወደዛም ወደ ክፍለ ሀገሩ ስለሆነ ያለ ነው አሳ ምናምን ላይ ነው የምናዘወጥረው። ከዚህ ዓለም ወጥተናል እንደ ግሩፕ ወንድሞች ወጥተናል እና ምን ልል ፈልጌ ነው ራሱ እንደው ምን ይላል መሰለህ ትናንት አንድ ሰው ሰብስበን ጥበብ እኮ አለ ሀገር አለ። ምንድነው ጥበቡ ስለው ከብቶቹን ጅብ እንዳይበላቸው አስደግሞ ጅቡ መጥቶ እየላሳቸው ይሄዳል አይደል? ይደገምባቸዋል ሲጠፉ ከብቶቹ ላይ እሺ እንዳይበላቸው ያደርጋል። ከዛ ምን ልታረግ ነው ቀጠለ? ከጅቡ ነጥቀ አንተ ልትበላ አይደል? በሬውን አርድ አልኩት። አወዳል ከጅቡ ነጥቀ እስጌሩ እኮ ለበሬው ነው የፈጠረው፣ ለጅቡ እኮ ነው የፈጠረው በሬውን። ኧረ ይሄን ሰውዬ አይደለም በነገራችን ከዚህ ቀደም ሌላ ነገርም ሲናገሩ ነበር። ይሄ አሁን የመመራመር ፊሎሶፊ ይባላል። ፊሎሶፊ በእኛ ኑሮ ደግሞ አይሆንም እኮ ፊሎሶፊ። ይኸውላችሁ የተመጣጠነ ምግብ ማለት ስጋንም ያካትታል። ምን ያካትታል? ስጋ ነው እንጂ የተመጣጠነ ምግብ ስጋ ነው ብሎናል እንዴ? የተመጣጠነ ስጋን ያካትታል። እኛ ቤት ባለው ኮንቴክስት ሁሉ አሁን እናውራ። አሁን እኛ ጠዋት ላይ ጎመን ነው የምንበላው ገና ከእንቅልፋችን እንደተነሳ። ምሳ ሰዓት ላይ ሰላጣ ነው የምንበላው። ሽንት ቤት ስንገባ እበቱን ታገኝ። ከዛ በኋላ ኩበት አረዶ ከሰለም እናያይስበታለን። ይመችህ። ወዴት ልሄድ ነው ነበረ? ወይ ጉድ የጅብ ነው አለ። አሁን አንዳንድ ሚዳቆች አይታል ሲያባረራቸው አንበሳ እንዲያመልጡት ጸልያል። ኧረ በኢየሱስ ሊበላት ምናምን ትላለህ። ሚዳቋ ግን ሳርና ቅጠሉን ስትበላ ከእሷ ጋር ሮጧል አሮጣም። ሚዳቋም ነብሩ ሊበላ ሲመጣ መቆም ነው ያለባት። ሃሌሉያ ብላ እንዴት ምን ይብላሱ
ሳር ይበላል ቅጠል አይበላም አልተፈጠረበትም። ታዲያ መቆም ነበረባት። ስለዚህ ምንድነን እኛ ብለብት ምን ፍጥረት እንደሆነ አይታወቅም። ከጅብና ከውሻ ነጥቀን በሬውን ገለን ሬሳ እኮ ነው የምንበላው። ሬሳ እየበላ ትምክት ስጋ ምን ይያል። ስለዚህ ሬሳውን ያንን ነገር እኮ የሞተውን ነገር ሆዳችን ውስጥ መቅበር ማለት ነው ስጋ መብላት። ሆዲ ቆረዘዛል እንጂ ቫይታሚን ምናምን ሆኖ ሰውነት ላይ ይሰራል። ሆዲ ነው በቃ ያንን ጨጓራ ማያቀው ስጋ በስጋ እየፈጨ ስጋ እኮ እንዲፈጭ አይደለም የተፈጠረው ጨጓራ። ለዚህ እኮ ነው ሁሉ ሰው የጨጓራ በሽተኛ ሆነ። አያቀውም ስጋ እንዲፈጭ ተደርጎ አልተፈጠረም። አትክልት ነው ፍራፍሬው ነው እንዲበላ የተደረገው ክሬት የተደረገው። እሱን ስበላ ቁዝር ይላል ሆዴ 1-3-4 ጉሻ ስጎርስ አትክልት ይላል። ግን ያው አርደብ ላይ ይላል መጽሐፍ። በርግጥ ከሱ ጋር ምኑን ነው ያለው? ራእይ የታየውን አርደብ ላይ ያላቸው ሰዎቹ ነው እንጂ እኮ ስለዛ ላይ የታየው ራእይ እኮ ስለ በሬም ስለ ፈረስ እዝጌር አይገደውም እኮ። አሕዛቦቹ ጋር አልሄድም አልገባም ሲል እኔ የቀደስኩትን አንተ ምድረም አታርክስ ነው እንጂ የተባለው ከበሬበት ከሚጥል ከብት ጋር በጭራሽ። በጣም ጥሩ። እሺ እንምጣና ሀብታምና ድህነት አለ። እኔ ይቅርታ አድርግልኝና አሁን በዚህ ሰዓት በጣም ሊያሳስቡን የሚችሉ በጣም ብዙ ርዕሶች አሉ። እኔ አሁን ይሄ ሰውዬ የሚመስለኝ ነገር አለ። በጣም መፈላሰፉ በዛና ተንዛዛ አይደለም። ይሄ ሰውዬ ለሶሻል ሚዲያ ካለው ፍቅር ይመስለኛል ሶሻል ሚዲያ ላይ በኔጌቲቭ አይዲያዎች ለመምጣት ኢንፍሉዌንስ ለማድረግ መቼም ስጋ መብላትን እኛ አይደለም የሚያስጀምሩ ነው አይደለም በሱ እድሜ ተጀመረ በእኛ እድሜ ተጀመረ ኑሮ በተበላ በፊትም ያለ ነው አሁንም የነበረ ነው ወደፊትም የሚቀጥል ነገር ነው። ይገኝ እንጂ ዋናው ይገኝ እንጂ በመድኃኒዓለም ስጋው ይገኝ እንጂ ስጋ አሁን በዚህ ሰዓት አትክልት ብሉ። እኛ ቤት መጥተህ ኑር በእናትህ እስቲ ልጋብዝህ። ምን ልታረጉ እበት እንዲጥል ነው እዚህ ዛሬ ከቅበት አረ አንተ ምን ያማል እንዴ? ለምን የምትሳደበው? ስጋ እየበላህ ነው ስበር አንገትህ ስጋ ተትረፍ ሪጁ ሞላ በስጋ ከሀገር ውጭ የምትኖር አንድ የማዳም ቅመሚትን በእነሱ ላይ ሰብየምናት የማዳም ቅመም አንድ መልእክት አለኝ ለመላው ኢትዮጵያዊ መልእክት አለኝ ብላለች። እስቲ እንስማት። ዱባይ ባለፈው ነው 54ኛ ዓመቷን ያከበረችው ማለት ነው ከተመሰረተች። እንግዲህ በ54 ዓመት ውስጥ ካደጉ መንጥቀው ከወጡ ሀገራት ውስጥ በአንድነትና በፍቅር በመተሳሰብ በመስራት ከዓለም ሀገራት ውስጥ እንግዲህ አስገብተዋታል ማለት ነው። የዱባይን እድገት እንግዲህ ሁላችሁም የምታውቁት ነው ማለት ነው። ኢትዮጵያ ስንት ሺህ ዘመን ነው? ኮሜንት ላይ ጻፉልን። ዛሬ ማለት የምፈልገው የዱባይን አፈር አየሯን የምታውቁት ታውቁታላችሁ ማለት ነው። በዚህ ውስጥ ግን ህዝቦቿ በአንድነትና በፍቅር ተዋቅረው አንድ ሆነው ሀገሪቷን ምን ያህል እንዳሳደጓት እንግዲህ ማየት ማመን ነው ማለት ነው። ኢትዮጵያ ታዲያ ምቹ መሬት እያለን ውሃ እያለን በቂ የሰው ኃይል እያለን እንዲህ በራሳችን ሀገር ተረበን ለምንድነው የምንኖረው? መሬቷ ወርቅ ናት። ለምንድነው ማንሰራባት? ለምንድነው በፍቅርና በአንድነት ተሳስበን ከክፋት ይልቅ ወደ ፍቅር፣ ከጦርነት ይልቅ ወደ ሰላም፣ ከጥላቻ ይልቅ ወደ ፍቅር መተን በአንድነት ተሳስበን እርስ በርሳችን ሀገራችንና ራሳችን የማንለውጠው? እስቲኛ ምንድነው ያነሰን ግን በእግዚአብሔር? ዱባይ ከ10 ሚሊዮን ህዝብ በላይ በአመት ውስጥ ወጥተው ገብተው ሰርተው ይወጣሉ ማለት ነው። ልክ እንደኛ ማለት ነው። ተለውጠው ከ10 ሚሊዮን ህዝብ በላይ የሌላ ሀገር ዜጋ ሰርቶ ተለውጦባት የሚሄድ ሀገር ናት ማለት ነው። ይህ ማለት እንግዲህ ምን ያህል መልካምነት፣ ምን ያህል ደግነት፣ ምን ያህል ቅንነት ውስጣቸው እንዳለ ማሰብ አያቀትም። ወገን ለምንድነው አንድ ማን ሆነው? ለምንድነው ጦርነትን የምንመርጠው? ለምንድነው ወርቅ መሬት እያለን በገዛ ሀገራችን ሰርተን ማንበላው? ተው ከጎረቤት ሀገር እንማር። ተው ካደጉ ሀገራቶች እንማር። ተው የኢትዮጵያ ምድር እኮ ወርቅ ናት። አቤት ሀገሬ! ኧረ ተው እንስራባት፣ እንለወጥባት፣ እንብላባት። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ይላል አንድ በጣም ጎበዝ ሙዚቀኛ አለ። ስሙን እዚህ ላይ መጥራት ላያስፈልግ ይችላል፣ ያው ካለን የውስጥ ቀረቤት አንጻር ማለት ነው። አማህ ብሎ እንትን እንዳይለ ጭራሽ ስፖንሰር የተደረገ ነው የምንመስለው። እርስ በርስ እንደምንባለው ወይ ደግሞ የሆነ ካምፓኒ ስፖንሰር አድርጎን ሽልማት አለው የተባለ ነው የምንመስለው። ስናስቀና ሆ ብለን ነው አሁን ላይ በተለይ ለጦርነትም ወንድሙ ላይ ለመነሳት ሆ ብሎ ለቤተሰብ አለመታዘዝ፣ ቀልበጡነት፣ ቢቢሲነት፣ ምንድነው የሚባለው ውጥንቅጡ የጠፋ አይምሮ ሁሉም ሆ ብሎ ነው ሰፖርት ይደረጋል። ሁሉ ሰራን ስትባል ምን ይሰራባል ስትነሳ በኮርኮም ይለህም ማለት ነው። አቤት እኛ ስንጀምር ሶሻል ሚዲያ ወይኔ አቤት የተባል ነው የነበረው ጋጋታ። አንዳንድ ጊዜ የማይጠቅሙን ነገር አለመስማትን የመሰለ ነገር የለም። በጣም አይምሮ የሚነኩ ስድቦች አሉ። ደስ የሚለው ነገር ምንድነው? እኔና ወንድሜ ድህነት አይምሮአችንን አንዴ አኮላሽቶታል። ከሱ የባሰ ነገር ቢኖረን አስበዋል። በቃ አንተ አችልም ምናምን ስንባል እሺ ብለን እንዲህ ስትል
የሆነ የሚታይ ነገር ኧረ ይሄንኑ መጋፈጥ ይሻላል ብለን እዚህ ይሻላል። እና የኛ የአብዛኞቻችን ችግር ነው ብዬ ማስበው ምንድነው አንደኛው ሲሰራ አንወድም። ሰርቶም እንኳን ሙጥኝ ብሎ ሲያገኝ ወይ ጠንቋይ ቀልቦ ሙጠምጢም ነው ዘንዶ ቀልቦ ነው ገድግድ ነው ምናምን ይላል። ዘንዶ መቀለብ ያው ራሱ እና ምን መሰለህ ከየት ይመጣል አሁን እሱን ለመቀለብ ራሱ እና ምንድነው ልላቸው የፈለኩት ምንድነው ኧረ ወላሂ ተመቸሽኝ ብሏል። ጭንቅላታችንን እናጽዳለን። ሁላችንም ምድር ተሰጥተናለች። ለምሳሌ ሶሻል ሚዲያ ላይ የሚሰራ ሰው ሲመጣ ሶሻል ሚዲያ ለሱ ተሰጥቶ ለአንተ አልተከለከለም። ስራበት ሀሳቡ ላይ ጭንቅላቱ ላይ ያለውን እያወጣ እየተናገረ ሰው እያየው ላይክ እያደረገው እየወደደለት ነው። አንተም ስራ። አንተን ማን ከለከለ? ላይክ ሲያደርጉት ወይ ሰዎች ሲወዱት ለምን ትቀናበታለህ? ሀሳብ መስጠትም ከተፈለገ ቢ ፖዚቲቭ። አሁን ግሴ ለምሳሌ ሀሳብ እኮ አይደለም እኮ አንተ አልገባህም እኮ ምቀኝነት ነው እያልኩ እኮ ነው። ሀሳብ ብለን እንውሰደው። ምቀኝነትማ ነው አውቀዋለሁ፣ ግን የሚያውቅህ ብሏል እኮ ማን ያዟል? ምን አለ መሰለህ ካላችሁበት ከተወለዳችሁበት ቄ ካደጋችሁበት ውጡ። አንተ ከነሱ አንሰህ እየረዱህ አብረሃቸው እንድትኖር ነው እንጂ ተረጂ እንድትሆን ነው አንተ ከፍ ብለህ እነሱን እንድትረዳቸው አይፈልጉም። ኤግዛክትሊ። ይህንን ነገር ተመልከቱት ቤተሰቦች። ለዚህ የሚሆን ቤተሰብ ስጭን ይላል። ራይድ ነው ማለት ነው። እንዴ ናቲ አጎቴ አንተ ነህ? ሰላም ነው ወይ? እንዴት ነህ? አለን አለን። ወሽ ሜትሮ ታክሲ ጀመርክ? አዎ አዎ በሚገባ ጎበዝ። የአባት አረፈ ጎሽ ራስን ቻልክለት። እየሰራህ ነው ያው እንግዲህ ራስክለት መስገን ነው። እግዚአብሔር ይመስገን። ያው እግዚአብሔር ታሪክ ይቀይራል። ማይደርስ የለም ታሪክ ይቀይራል። በል በርታ እንግዲህ እንደ ዘመኑ ልጆች እንዳትሆን እሺ። በዘመኑ ልጆች እንዳትሆን በል በርታ እንግዲህ እሺ። እኔ አባት እንግዲህ ጀት 415 ብር እንዴ እኔ አጎት አይደለሁ እኔ ታስከፍለኝ? አይ በዘመድ አልሰራም አጎቴ። ምንድነው አሁን ደግ ተለወጥ አልከኝ አይደለ? ታዲያ አንተ ደግፍካ እንደውም ጨምረህ 415 ነው የመጣው። ጨምረህ እንደውም 800 አድርገህ ሰጠህ እንደማባል እንዴ አጎቴ። ለምን አያት አትሆንም እንዴ? አጎትነት አይደለም ይሄ ስራ ነው እንዴ? አሳድጌ ኮትኮች አሳድጌ እና ከዚህ በላይ አትደግ ነው አላልጣሉኝ እኮ። ስለዚህ ክፈል ብር በለጠ በቃ ወይ ጉድ በል እንግዲህ እኮ ላካት ነው ወረደ አጎቴ። በቃ እንደዚህ ካልሆነ አይታደግም። ስራ ነው። ስራ ነው። ቤተሰብነት ነው። ምንም አያገናኘው። ምንም ሲጀምር ይኸው ልንገርህ፣ ሁለት ድርጅት ኖሮ አይደለም ዘመድን ምናምን ተው፣ ሁለት ድርጅት ኖሮ አንዱ ገንዘብ ከአንዱ ድርጅት ጋር ከአንዱ ገንዘብ ጋር መቀላቀል የለበትም። ጎጂ ባህላዊ ድርጊት ትክክል አይደለም። ይሄ የበልክ ስራ አይጠቅምም። ገንዘብ ላይ ለምሳሌ የዛሬ ሳምንት ሰጣለሁ ባለፈው ነሐሴ ማነው አሁን ምን ወር ላይ ነው ያለነው? ሰኔ ዛሬ 12 ነው ቪዲዮ ስንቀርጽ ሰኔ 6 ላይ እንካ የሚቀጥለው ለሚካኤል ፈልጓለሁ ምሽት ላይ ብሎ አሁን አንድ ሰው ገንዘብ ቢሰጥህ በባለፈው ሳምንት ዛሬ ቀኗን ጠብቀህ ልትመልስለት ይገባል። በማርያም መልስልኝ ነው አሳቡ ጋር አልገባኝ ባል እንዴ አይ ሊመጣ ነው መልስልኝ። ሲጀመር አባቷ ቆንጥጦ ያሳደጋት ሴት ልጅ አልባሌ ቦታ አትውልም። ጫቷን ገዝታ ቤቷ ነው የምትቀመው። እየቀማችሁ ሴቶች የማትገመት ሰው የሚባለው ይሄ ነው። አባቷ ቆንጥጧት ጫት ከቃመች ባይቆንጥጣት ምን ልታደርግ ነበር? ይሄን ህብረተሰብ ነው ሁሉ የምትለው። ይቅርታ ስሜት ምን ነክቶሻል አንቺ? በዚህ አያያዝሽማ አራስ ቤት ኮሽ ልጇንም ማስቀማ አይቀርም። የሶስተኛ ነው የአራተኛ ክፍል ተማሪ ያለው የታክሲ ስራ ሰራ ነበርና ታክሲ ስራ ማለት ጫቱ ኦልሞስት 3 ብር ሊሆን ይችላል 2 ብር ሊሆን ይችላል። በ1997 96 እንደዛ አካባቢ ነውና በድሮ ጊዜ ታክሲነት ማለት አሁን ሬዲሊቨሪ ስራዎች እንደሚሰሩት ነው ያን የሚሰራውና 10 ሳንቲም ይሰጣል። እኔ ምን አደረኩኝ? ጫት ታክሲ የምሰራበትን ብር አጠራቅሜ ሲጋራ ገዛውኝና ሲጋራውን ለማን ነው ጫት ለመቃብ ስንሄድ ሲጋራ ግዙና ሂዱ እንባላለን። ፉል ፓኬጅ ሽያጩን እንትላለው እና ተማሪዎች አዩ አጋጣሚ። ከዛ ይሄ ወሬት ይደርሳል መምህራችን ጋር ይታያችሁ። የዛን ጊዜ የደረሰብኝ አይመሮ ቀውስ ፊት ለፊት ገትረውን ጫትም ይቅማል ሺሻም ያስባል። ጫትም ይቅማል እንደው ሺሻም ያጨሳል ማለት የምሬ ነው ብላችሁ በእርግጠኛ 96 ተማሪ ምናምን ነበር 100ም ሊገባ ይችላል። ከፊት ለፊታችሁ የምታዩት ተመስገን ጫትም ይቅማል ሲጃራም ያጨሳል ተባልኩኝ ማለት ነው። እን ነገር አረሳም በቃ አሁን ጊዜ ቢሆን እኮ ይባል ነበር። ጀማው ይመቼ ነው የሚባለው። ሉሉ አርግተ ብሎላ የሻዩን ላይ ሰጣል። ሉሉ ምንድነው? ሉሉ ማለት ስሮ ቃሉ ግስ የመጣው እሺ
ይሄ በጣም መስቀለኛ ጥያቄ ነው። ቅመሚት አንድ ቆንጆ ሐሳብ አንስታለች። ያለችው ምንድነው ጫት የሚቃምባቸው ቦታዎች ኖርማል የሆነባቸው ቦታዎችና መጠጥ የሚጣጣባቸው ቦታዎች ኖርማል የሆነባቸው ቦታዎች ቤተሰብ ይፈቅዳሉ ወይ ነው። አደገን የምንል ወጣቶች በዚህ ሰዓት ለኛ አርደና መጠጣት መቃምና ይሄ ሌላ ነገር ውስጥ መግባት ነው። አንዳንድ ህጻናት ምን ላይ እንደደረሱ ተመልከቱልኝ። አሜሪካና ኢራን ጦርነቱን ለማስቆም የመጀመሪያ ስምምነት መፈራረማቸው ተገለጸ። ስምምነቱ የሆርሙዝ ሰርጥ እንደገና መክፈት፣ በኢራን ላይ የተጣሉ ማዕቀቦችን ማቆምና የኢራን መልሶ ግንባታ እቅድን ያካትታል። ሆኖም የኢራን የኒውክሌር ፕሮግራም ጉዳይ በ60 ቀናት ውስጥ በድርድር እንዲፈታ ተወስኗል። ዶናልድ ትራምፕ የመጨረሻ ስምምነት ካልተደረሰ በሙሉ እንደመደባቸው ለሲል አስጠንቅቀዋል። በሌላ በኩል የኢራን ባለስልጣናት ጣቶቻችን አሁንም ቃተል ለመሳብ ዝግጁ ናቸው በማለት ምላሽ ሰጥተዋል። ፈጣን ወቅታዊ መረጃ ከኒውስ ባይ ትንሿ አርቲፊሻል ኢንተለጀንት አክሰንት አድርግበት ወይ አክሰንት ዋናውን እንኳን በጠራሁት አክሰንት አድርግበት ይላል እንዴ። አንዳንድ ህጻናት እንግዲህ እንደዚህ ናቸው። በልጅነታቸው መክሊታቸውን አውቀው ብሩክ ኑይሱን የሚተኩ ከዜናዎቹ ጋር ተመስገን በየነ ነኝ እሱን የሚተካ እንደነዚህ አይነት ህጻናትን ያብዛልን። እቺ አሁን ወደፊት ከባድ ዜና አንባቢ ነው የምትሆነው። ግን እንደ ወንድም ደግሞ እንደ ሀሳብ አስተያየት እንስጥ። ንግግሮቹ ባይፈጥኑ አሁን ለመስማት ተቸገርኩኝ። ዜና እኮ መሆኑ በምን ይታወቃል? ቶሎ ቶሎ ካልተዘነበበ አጠር መጠን ካለ አይደለም አይባልም። አይደለም አንተ ራስህ እየፈጠንክ ነው። አይደለም አትፍጠኝ፣ በጣም ፍጥን። ኦኬ ፈጠነ ነው እንዴ? አንዳንዴ የምንናገራቸውን ነገሮች አንቺ አስታርቂን እንጂ በእውቀት ላይ የተመሰረቱ እናርጋቸው፣ ሎጂካል እናርጋቸው። ግድ የለህም ምኑን ብንናገራቸው ሀሳብ የሚሰጣቸው ሎጂካል። ይሄ ዝም ብሎ እንደመጣ መጮህ። አሁን እኔ አንተ መናገር እኮ ፈልጌያለሁ፣ ግን ጮክ ብለህ በጣም ጮኸት ስታወራ ለመስማት ሰዎች ይቸገራሉና እናንተ አታቅብጡት እንዴ? ስንት ብር አውጥተህ እንደገዛን ብታየው ይሄንን ዱካውን አንቺው። አረ የምሬን ነው የምላችሁ፣ እኛ ነን እየተበደልን ያለ ነው። በጣም የተንበላጠጠ ነው በእናንተ ምክንያት። ለማንኛውም ግሴ ማለት እየሆነ ያለው ልክ እንደዚህ አይነት ሰውዬ ነው። እኔ አትጩህ አልኩኝ እንጂ ምን አልኩኝ? ጭራሽ ኑሮ ወይ አንጂ ቤት ኪራዩን ክፈዩ እኔ ጋር እኔ ባለቤቱ ሊሆንና ላሳይሽ ኑሮ ላሳይሽ አኗኗር ላሳይሽ። ኧረ እባክህ ጭራሽ ሁሌ ችግር ጠዋት ችግር። እኔ በጣም ግን የሚያለም ቤት ኪራይ እንደዚሁ ሰጥቻት ራሱ እየቆጠረች ችግር ታወራለች። ማንን ያልከው አንተ? ምንም አታመጪም። ቢበዛ ከዚህ ቤት እወጣለሁ፣ ሌላ ቤት ሂጅ እከራያለሁ። ምንም አታመጪም እንዴ? በቃ ችግር አስለመዱኝ እኮ በግድ ችግር ለመድኩ ነው እዚህ ከተማ መጥቼ። ኧረ እባክህ አንደኛህን ለምን ስምህን ወደ እኔ አታዞርም? ኧረ እኔ ከአንቺ ጋር ማውራቱን ትቼዋለሁ። በራሴ ብቻዬን ነው እያወራለሁ። እና ገብተህ አታውራ ውስጥ እንዴ? ባረንዳይም ሌላ ሰው አከራዩ እንዳልቀመጥ መጥቼ ጉዴ ዛሬ ብሶብሃል። ይቺ ልጅ ነው የምታውቃት? አላስታወስኳትም። ጎረቤታችን በነገራችን እኛ ካለንበት ብሎ ቀጥሎ ያለች እግዚአብሔርን አንድ ቀን ይዘላችሁ ይመጣል። በጣም ቲክቶክ መንደር ላይ 19000 ፎሎወር ነው ያየሁት። 19000 ሲሪየስሊ ኤግዛክትሊ። ጃንክ ፉድ ምንድነው? ጃንክ ፉድ እኮ አልመለስክልኝም። ጃንክ ፉድ ማለት እንግዲህ እነዚህ የተጠባበሱ ለምሳሌ ድንች፣ ይሄ ኦቨርፋት የሚያመጡ ነገሮች አሉ አይደለ? ድንች፣ የተጠበሰ ድንች። አንቺ ልጅ አውቋል ማለት አይደለም። አይ እሺ፣ እኔ አሁን አይደለም ልፈትነው ብዬ ነበር ታውቂያለሽ። ግን የተሳሳትከው ነገር አለ። የተጠባበሰ ምግብ ሲባል ዜራ ሜኒ ታይፕስ ኦፍ የተጠባበሰ ፎር ኤግዛምፕል እንትን ሃት ኖርማል በፕሬሸር ኩክ አለ በዘይት መች በላው። አንተ እኮ እውቀቱ ነው ያለው። ከዚህ በኋላ የምናቀርበላችሁ ቪዲዮ እንግዲህ አንድ ባልና ሚስት ልጃቸው ላይ ባለመተማመናቸው ምክንያት የዲኤንኤ ምርመራ ተደርጎ በሶሻል ሚዲያ በዩቲዩብ ውጤቱን እንሰማለን ማለት ነው። ከሰማን በኋላ ለምን ይዘነው መጣን፣ እንዴት ይዘነው መጣን፣ ማንስ ይዞት መጣ የሚለውን ነገር ቪዲዮዎች ጋር አያይዘንላችኋል። ቪዲዮን አይተን እንመለስ። ዜና አታርገው እንዲህ በቃ አይተው እንኳን ቢፈርዱ ይሻላል። እሺ ምን ነው ጨራሽ ሰውን የምርመራው ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ ኃይሉ ተስፋዬ የተወሰደው ዲኤንኤ ወይም ዘረመል ከህፃን ህሊና ኃይሉ ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ ኃይሉ ተስፋዬ የህፃን ህሊና ኃይሉ ወላጅ አባት የመሆን እድላቸው 99.99 ከመቶ ነው። ኦልሞስት 100 ማለት ነው። አንድ አይነት ነው አፕሮክስ። እንግዲህ እዚህ ጋር የሚሰማን ስሜት አስበዋል። አባት ነህ ማለት ነው። እንኳን ደስ አለህ። ከላይ በተጠቀሰው የዘረመል ወይም ዲኤንኤ ምርመራ መሰረት አቶ ኃይሉ ተስፋዬ የህፃን ህሊና ኃይሉ ወላጅ አባት መሆናቸው ተረጋግጧል።
እናትነት አባትነት ይሄን መውሰድ ትችላለህ። ምን ተሰማሽ? ድሮም የውጤት እንደሚመጣ አውቃለሁ። እሱም ያውቃል እኮ ምን እንደዚህ እንዳደረገው አላውቅም። እነዛ ጨከነው አላውቅም እንጂ ያውቃል። መካር ነው እንደዚህ ያደረገው። የቤተሰቤም የጓደኞቼም ልብ ተሰብሯል። የኔ ብቻ አይደለም። ከባድ ነው ነገሩ። ብቻ ልጅ አባቷን ታረጋል። አባት የሌለው ልጅ የምታቀፍ ይሄ ነው ለኔ በቂ ነው። ያው ብዙ ሰዎችም በእኔ ላይ ያስጓጥጣሉ። ወዳጅ መስለው ሆዴን አስጨርሰው ይሳደባሉ። ይችን ቀን ነበር አይሉ ዲቃላ አይፈልግም ዲቃላሽን ታቀፈሽ አሳድጊ እስከመባል ድረስ ነው የምሰደበው። ራሱ ጋር ወቀሳ እየሄዱ እቺ ማትረባ ሴት ናት ደግ አረካት እየተባለ ጸጉሬ እስኪያልቅ ድረስ ነው የተሰቃየሁት። እውነት በዚህ ጉዳይ እያወቀ ልጄ ራሱ ተወልዳ የክርስትናዋ ማግስት አባዬ ልጅ እኮ አንተን ነው የምትመስለው የ28 ዓመት ልጅ ማለት ነው 28 ዓመት አንድ ቀን ይመጣል ተይ ቆጨዋል ይላል። እውነት ከዚች የባሰ ትልቁ ልጅ ነው የተጎዳው። እሱም ራሱን የመሰለ ነው። እንግዲህ ጉዳዩ ምንድነው? ሚስቴ ስትማገጥብኝ አልጋ ስር ሆኜ አይቻታለሁ እና የወለደችው ልጅ የኔ አይደለም ይላል። እንግዲህ ለዚህ ለምርመራ መነሻው የሆነው ይሄ ሐሳብ ነው ማለት ነው። ቤተሰቡ መሀል የተፈጠረውን ዲቴል ነገር አናቅም። 20 ምናምን ዓመት አብረው ሲኖሩ የነበሩ ባልና ሚስት ልጆች አንድ ላይ ናቸው፣ ጎረቤት ምናምን ያሳለፉትን ላይፍ አናቅምና እዛ ውስጥ ገብተን በእርግጠኝነት መናገር አንችልም። ሁላችሁም ትምህርት ይሆን ዘንድ ደግሞ እዚህ ጋር አሰባምተን እንድንወያይበት ጭምር ነውና ከኛም አንፃር ያለውን እይታ ለእናንተ እንነግራችኋለን ማለት ነው። እሺ የሥራ ባልደረባዬ በዚህ ጉዳይ ላይ ሐሳብህን አጠር አድርገህ በአንድ ደቂቃ ውስጥ ጥርጣሬም ካለ የዲኤንኤ ምርመራን ራሳቸውን ማድረግ ይችሉ ነበር ብዬ አስባለሁ። አንደኛው ነገር ይሄ ነው። ሁለተኛ ነገር ከዚህ ውጤት በኋላ ምን አይነት ህይወት ነው የሚኖሩት? በላው አይነት ጨዋታ አለመተማመን ቤትን ያፈርሳል። እየኖሩም አብረው የሚፈርሱበት ጊዜ ይኖራል። ልክ እንደዚህ ነው። እንግዲህ የሰው ልጅ እድሜ 70 ወይም 80 ይላል መጽሐፍ ቅዱስ። ከዛ በኋላ ያለው ምንድነው? ድካም ነው። ሰው ሞቱን እየተመኘ የሚኖርበት ጊዜ ነው። ከ70 ከ80 ዓመት በኋላ ሰው ልጅ ኖሮ ህይወቱ ማለፉ ካልቀረ ለምን የሰው ልጅ ላይ 70 80 90 ካሬ ሜትር ቦታ ይዞ ለምን ይቀመጣል? በመጥፎ በጥሩ መቀመጥ ስንችል እኮ ነው በመጥፎ። ይሄ ነገር አሁን ሶሻል ሚዲያ ላይ ወጣ። መንገድ ላይ ሳልፍ ባያቸው ወይኔ እነዚህ ህሙማንን ሲረዱ የነበሩ ሰዎች አይደለም ነው፣ ወይኔ እነዚህ የማይተማመኑ ባለተዳሮች ጥንዶች ነው። መለያ ነው፣ እንዳየው ምልክት ነው ሶሻል ሚዲያ ስለሆነ። ሐሳቤ በስተመጨረሻ ልቋጨው ብዙ ምንትን ሳላንዛዘው ለእንትን ልበለውና አሁን ዲቃላ ምናምን ቢል ነገር መጥቷል አይተናል። ልጅ ራሱ አባትን በምን አይነት እይታ ነው የምታየው? ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቤቱን ሰብስክራይብ ያላደረጋችሁ፣ ላይክ ያላደረጋችሁ እንዲሁም የደውል ምልክቷን ያልተጫናችሁ ውድ ቤተሰቦቻችን ምን ሆናችሁ ነው? ምን ያስከፋናችሁ ነገር አለ? እባካችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደገና ደግሞ ኢትዮጵያ ውስጥ የምትኖሩ ቤተሰቦቻችን አብሯት ያቺን ነገር ቦግ አርጓት፣ ያቺን ነገር ወዲያም ትራሱ ስር። እሺ እናመሰግናለን። ወዳችኋለሁ። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ቤተሰቦቻችን ከታች ባስቀመጡ የሶሻል ሚዲያ ሊንኮቻችን በመግባት ብታናገሩን ሏ አድርገን እንሰራላችኋለን። እንወዳችኋለን።